ጽንፈኛው ገንዘብ እየለቀመ ለማረድ የሚያነሳሳው ክንፍ እንዳለ ሁሉ በተቃራኒው ደግሞ ለእኛ ሽፋን ሲሰጡት የነበሩ እና ከዛው መረጃ እየሰበሰቡ ከነሱ ምን እየተካሄደ እንደሆነ ሲነግሩን ነበረ። አስቀድሞም ይህንኛው ከመከሰቱ በፊት ዋትሳፕ ላይም ገንዘብ ሰብስበው ነበረ እኔን ለማስገደል እና ታስታውሳችሁ ፒያሳ ላይ ፎቶ የለቀቁላቸው አራዳ ጊዮርጊስ ቁጭ ብዬ ቤተክርስቲያን ውስጥ ፎቶ የለቀቁላቸው አይ እኔን የሚጠብቀኝ እግዚአብሔር ነው፣ እናንተ ገንዘብ ስለሰበሰባችሁ አገሉንም የሚል ነው። ገንዘብ ሰብስበው በድብቅ ለማስገደል ተሞክሮ ነበረ። ይህንን መረጃ አውጥተው የሰጡን ሙስሊሞች ናቸው። ይህንን የረዱን ጤናማ ሙስሊሞች፣ በግድያ የማያምኑ ሀባሾቹ ከነኚዎቹ የተለዩ ናቸው። እነሱን ልናመሰግናቸው እንወዳለን። በሰባተኛ ደረጃ ላይ የህግ አካላትን ልናመሰግን እንወዳለን። የህግ አካላት፣ የመንግስት ኃላፊዎች በድምሩ በሙያቸው በተለያየ ዘርፍ ላይ በዚህ ዙሪያ ያሉ ምን ማድረግ እንዳለብን ሲያማክሩን ነበረ። እንደዚህ አድርጉ፣ ይህንን እንደዚህ አድርጉ። ከወጣን ጀምሮ እስከ ዛሬ አሁንም ወደፊትም አብረውን ይሆናሉ ብለን ተስፋ እናደርጋለን። ከተራ በሚባል ከፖሊስ እስከ ትልልቅ ባለስልጣናት ድጋፍ ሲሰጡን ነበረ። አመራር ሲሰጡን ነበር። እንዲህ ብታደርጉ፣ እንደዚህ ቢሆን፣ እንደዚህ ብታደርጉ፣ እንደዚህ ቢሆን የሚለውን እያንዳንዱ እኛ ጋር ያለውን እውነታም አስረድተናቸዋል። እንዲቴል እስልምና ያው ስላልተነካ ነው ማለትም እስከ ዛሬ በዚህ መጠን ተተችቶ ስለማያውቅ አዲስ ስለሆነባቸው ነው። ከዛ አንጻር ስለሆነ ስለማያውቁት ነው። እናንተ መረጃ አላችሁ፣ መረጃችሁን አይተናል። ነገር ግን ይህ ምንም ማያውቀው መሀይሙ ህዝብ የተወሰነው ገንዘብ እንደዚህ ይሰጥሃል ሲባል ህይወታችሁን አጉል ሊያደርግ ይችላል። ስለዚህ እንደዚህ ብታደርጉ የተሻለ ነው በሚል የህግ አካላቶች ሲያማክሩን ነበረ። እያንዳንዳቸው ከሌ ብሎ መዘርዘር ትንሽ ስለሚከብድ ሁላችሁንም እናመሰግናችኋለን። ስምንተኛ ላይ በልዩ ሁኔታ ከቤታችን ስንሰደድ እንደምታውቁት ያው ጀማው እንዳለ ተሰብስቦ መጥቶ አታክ ሊያደርጉን ነው ቤታችን የመጡት። ስንወጣ በለበስናት ቲሸርት እና ሱሪ የወጣ ነው። በወጣንበት ሰዓት ላይ ደግሞ የግድ ማረፊያ ያስፈልገን ነበረ። ዘመናዊ ቅንጡ ቤቱን የለቀቀልን ወንድማችን የቤተክርስቲያን ልጅ አለ። በጣም እናመሰግነዋለን። እጅግ ዘመናዊ ቤት፣ በዛም ደግሞ ምንም ሳይጎልብን እንድንቀመጥ ለተወሰነ ጊዜ ላደረገልን በጣም ቤት በወጣንበት ሰዓት ደግሞ እንዲሁ የቤተክርስቲያን ልጅ የሆነ ወንድማችን እሱም ዘመናዊ ቤቱን ቁልፉንና መኪናውን ሰጥቶ እንደፈለጋችሁ እስከፈለጋችሁ ድረስ ተቀመጡበት ብሎ የሰጠን ወንድማችን በጣም ሀምብል የሆነ እንጃ እንዴ በምን አይነት ቃላት ልገልጸው እንደምንችል አላውቅም። እያንዳንዱን ነገር የሚያስፈልጋችሁን ምን እንትን ልበል እያለ ሁሉን ነገር እስከ ቤቱ እስከ መኪናው የለቀቀልን በጣም እናመሰግናለን አንተንም። በ10ኛ ደረጃ ሶሻል ሚዲያው ላይም አብራችሁን ስትጮሁ ለእኛ ስትጮሁ የነበራችሁ ብዙዎች አላችሁ። ሁላችሁንም እናመሰግናለን። ሁላችሁም ከሌ ብለን መጥቀስ ሊከብደን ይችላል። ልክ እንደ ዲያቆን ሕዝቅያስ ሜይ ቢ አንድ ቀን ነው መሰለኝ ላይቭ ላይ የተገናኘ ነው። ብዙ ስጮህልን የነበራችሁ አላችሁ። መምህር ዘመድኩን በቀለ አይ ቲንክ መምህር ዘመድኩን በቀለ እንኳን እኔ ብዙ ጊዜ ተችቼዋለሁ ባይዘ እና ስለኛ ሲጮህ እንደነበረ ቪዲዮዎችን አይቻለሁኝ እና አስቀድሞ ተችቶኛል ብሎ ዘመድኩን በቀለ እኔን ከመተቸት ይልቅ አይ አትሊስት ለቤተ ክርስቲያን ነው እሱም የቆመው ብሎ ከጎኔ ስለቆመ መምህር ዘመድኩን በቀለን እንዳደረክልን ትብብር እናመሰግናለን ማለት ወዳለውኝ ማለት ነው። በ11ኛ ደረጃ በተለየ መልኩ ልናመሰግናቸው የምንወደው በምንም ልናወዳደራቸው የማንችል ህይወታቸውን ለእኛ የሰጡ በተለይም እነሱ ሰዓት ላይ ልክ ምጣድ ላይ ትኩስ ምጣድ ላይ እግራቸውን በባዶ እግር ቆመው ለእኛ ህይወታቸውን የሰጡ ቃላት የማይገልጸው በአረብ ሀገር የሚገኙ ሴት እህቶቻችንን
ከወንበራችን ብድግ ብለን ማመስገን ሴት እህቶቻችን አይደን ነው። እኔ ትንሽ አግሬሲቭ ነኝ። ሴቶች በዚህ መጠን ለእኛ እንደዚህ እሳት ላይ ሆናችሁ ምቹ ቦታ ላይ አይደለም። በዚህ መጠን እንትን ስላላችሁልን ከልብ እናመሰግናለን። በጣም በጣም ማለት ነው እና በምንም ማትደራደሩብን ወንድሞቻችሁ እንደሆን እንደዛ ፊል አድርጋችሁ እንትን ስላላችሁ እኛም ደግሞ ምንኮራባችሁ እህቶቻችን እንደሆናችሁ እንዲሰማን አድርጋችሁናል። ብቻችንን አይደለንም። አንዳንዴ እየተሳቀቅንም ነበረ። እቺ እኮ የምንኖረው ሳውዲ ነው፣ ወይኔ እንደዚህ ብትሆን እቺ እንደዚህ አረብ ዱባይ እየኖረች እያልን እየተሳቀቅንላችሁ በጣም እየተሳቀቅን ነበረ። ኢትዮጵያ ውስጥ ሆነው የሚፈሩ ስላሉ የሳውዲ ውስጥ ሆነው እንደዛ ሲታገሉ ስለኛ ማየት በጣም ከባድ ስለሆነ ማለት ነው። በ12ኛ ደረጃ አብራችሁን ለተንከራተታችሁ፣ አብራችሁን ለተሰደዳችሁ ከመጀመሪያው ቀን አንስቶ እስከዛ ድረስ አብራችሁን የተሳደዳችሁ ከቤት እስክንወጣ ድረስ እያንዳንዷን ከምንበላት ምግብ ጀምሮ ከምንተኛበት ጀምሮ ቼክ እያደረጉን ከባለስልጣን እስከ ባለሀብት እየደወሉ እያነጋገሩና ከሌን እንደዚህ በል እያሉ እያንዳንዱን ነገሮችን የህግ አካሄዱንም አብረውን ሲከታተሉ የነበሩ መምህር አሉ። እሳቸውን እንግዲህ ሜቢ በመጽሐፍ ወደፊት እንገልጻቸዋለን እንጂ በቃላት ገልጸን ምንጠግባቸው አይመስለንም። እሳቸው ልዩ ተመስጋኛችን የምናመሰግናቸው ስለሆኑ ማለት ነው። ለራሳቸው ህይወታቸውን ነው የሰጡን። ህይወታቸውን ሰጥተውን እስከ መጨረሻዋ እስከ ዛሬዋ ቀን አብረውን ናቸው። እንቅልፍ አይተኙም። እኛ ናችሁ የቤተ ክርስቲያን ናችሁ እያለ ቴዶ እሱም እንዲህ እስከ መጨረሻ ድረስ እስከ ዛሬ ድረስ አብሮን እየደወለ እያወራን እያንዳንዷን እንዲህ ቢሆን እንዲህ ብታደርጉ እንዲህ እያለ ቴዶ ዘሩፋኤል አብሮን ነበረ እና ቃላት አይገልጸውም። እሱ እስከነ ቤተሰቡ እስከነ ሁሉ ነገሩ ህይወታቸውን ነው እነሱም የሰጡን። እያንዳንድ ምንድን ነው የሚያስፈልገው፣ ምን እናድርግ፣ እንዴት እንሆን እያለ ማለት ነው። ቴዶም ልዩ ከምናመሰግናቸው ውስጥ ይሆናል ማለት ነው። በጣም የምናከብርህ የምንወድህ ይሆናል። በጣም ነው የምናከብረው ትልቅ ባለውለታችን ስለሆንክ ማለት ነው። ስለዚህ ሁላችሁንም እናመሰግናለን። 13ኛ በቁጥር ለመጥራት እንኳን የሚከብደኝ ረብጣ ገንዘብን የመደባችሁልን ደግሞ አላችሁ። ማለት ይህን ያህል ገንዘብ ብለን የማንገልጸው ቅድም እንዳልኳችሁ በቲሸርት እና በሱሬ በአንድ እንትን ነው ጫማ ነው የወጣ ነው። በየቀኑ ሱሬ እየቀየራችሁ ልበሱ። በየቀኑ እንደዚህ አድርጉ። በቁጥር የማይገለጥ ገንዘብ የመደባችሁልን ባለጸጎች እና ምንም የገንዘብ ነገር በፋይናንሻል ነገር ላይ ምንም እንዳናስብ ብቻ አይደለም ከኛ ኋላ በመቶዎች ቢመጡ እንኳን የሚትረፈረፍ ገንዘባችሁን መድባችሁ እንደፈለጋችሁ አድርጉት ብላችሁ ያላችሁም ባለጸጎች ከልብ እናመሰግናችኋለን። ይህንን ብቻ ሳይሆን እኛ ላይ ፈንድ ከማድረግ በተጨማሪ ትልቅ ተቋም መሰራት አለበት። እንደ ቀልድ የተናገርኳት ነበረች። ወይን ታጠፉናላችሁ ወይን የተሻለ ተቋም እንሰራለን ብለናችሁ ነበረ። ትልቅ ተቋም መሰራት አለባችሁ። ያ ያላችሁትን ማቆም የለባችሁም። ስለዚህ እኛ ባለጸጎች ነን። ይህንም ደግሞ በገንዘባችን ማድረግ እንችላለን። ይህንን አጋጣሚ ተጠቅመን ለቤተ ክርስቲያን የሚጠቅም ቀጣይነት ያለው ተቋም መሰራት አለበት። የፕሮጀክት አመራሮች የሆኑ የእኛም ፕሮጀክትም እንድናቀርብና ያንን ፕሮጀክት ሜቢ በገንዘብ ብገልጸው በጣም ትልቅ ካፒታል ነው። በጣም 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 ማለት ነው ቃላት ከሚገልጡት በላይ ልናስበውም አስበን የእሱን ሩብ እንኳን አስበ ነው የማናቀውን ፕሮጀክት መሰራት አለበት ብለው ያንን ኃላፊነት ወስደን እኛ ፈንድ እናደርጋለን፣ እናንተ ስሩ። ዩኒቨርሲቲዎች መከፈት ካለባቸው ይከፈታሉ፣ ያንን እናደርጋለን ብለው ከጎናችን የቆሙ የድርጅት አመራሮች፣ የድርጅት ባለቤቶች እጅግ ሚሊዮነር የሆኑ በጣም አሉ የሚባሉ እንደ ሀገሪቷም ታዋቂ የሆኑ ባለሀብቶች ከጎናችን ሆናችሁ ይህንን እንድንሰራና ወደፊት ኃላፊነት እንድንወስድና የተሻለ ተቋም እንድንመሰርት አምናችሁብን ከጎናችን የሆናችሁ ከጎናችን ለመሆንም ደግሞ ቃል የገባችሁ እናንተን ከልብ አመሰግናለሁኝ ማለት ነው።
በእኔ በኩል ከሞላ ጎደል የተውኳችሁን ይቅርታ እያልኩኝ ማለት በስም ያልገለጽኳችሁ ወይንም ደግሞ ያልተገለጻችሁ የመሰላችሁ ካላችሁ ይቅርታ እያልኩኝ ሁላችሁንም አብራችሁን የነበራችሁን ጠቅለል አድርጌ ማመስገን ወዳለሁኝ። ቀጣይ መስራት እንዳለብን እያወቅኩኝ ማለት ነው። ሁላችሁም እንደ ሃይማኖታችን ብላችሁ አብራችሁን የቆማችሁ ሁላችሁንም ማለት ነው ከሌ ከከሌ ሳንል እናመሰግናለን ማለት ነው።